ሜላትም ልጆቹን ወደ ዶክተሩ ጋር እንዲገቡ አድርጋለች። ወይዘሮ ሜላት የልጆችን ቃል ላክብር ብዬ ነው እንጂ የኔ ትክክለኛ ልጅ ሀሴት ናት ስትልም ለሀንዬ ነግራት ነበር። ሀንዬ እትዬ ቀር ካለች ይህ ነገር መቋረጥ አለበትም ስትል ለወይዘሮ ሜላት ነግራት ነበር። ወይዘሮ ሜላት ደግሞ በጭራሽ እውነቱን የማውቅና የምለይበት ነው ስትል ለሀና ኮስተር ብላ መልሳላት ነበር። ሁለቱም ወደ ዶክተሩ ጋር እንደገቡ የራሳቸውን ካስተዋወቁ በኋላ ወረቀት ተሰጥቷቸው ፎርም እንዲሞሉ አድርጓቸዋል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዘት ተረፍርፍ ይበል። ኖላዊ ድራማ ክፍል 46 በዛሬው ክፍል ላይ ሁለቱ ልጆች ወደ ዶክተሩ ጋር ሄደው ራሳቸውን ካስተዋወቁ በኋላ በጥንቃቄ ፎርሙን እንዲሞሉ ዶክተሩ ነግሯቸው ያንን ፎርምም ሞልተው ሀንዬ ቀድማ ወረቀቱን ስትሰጥ አንቺኛስ አልጨረሽም ወይም እንደውም ደግሞ ፈተና አስመሰልሽ ብሎ ለሀሴት ነግሯት ነበር። የምርመራ ሂደቱ ከራሳቸው ጸጉር ላይ እንደሚወሰድም ሲነግራት ሀሴት ቆርጬ ልስጥ ወይም ስትል ለዶክተሩ ነግረዋለች። ሀንዬ እስቃለች። ሀንዬ ካሁን በፊት የሕክምና እውቀት ስላላትም እንዴት መካሄድ እንዳለበትም ጠንቅቃ ስለምታውቅም እሷ እያለቻት እንደሱ አይደለም ብላ ተነግራታለች። አንቺ በምን አወቅሽም ብሎ ዶክተሩ ለሀና ሲጠይቃት ካሁን በፊት እኔ እውቀቱና ሙያው ነበረኝ ጸጉር ተነቅሎ ነው የሚወሰደው ስትል ለዶክተሩ መልሳለታለች። ሀና እንዳለችው ትክክል ነው ብሎ ለሀሴት ይነግራታል። ያንን ፎርም በስርዓት ከሞሉ በኋላ ወደ ቀጣይ እንዲሄዱና ያ ጸጉራቸው ተነቅሎ የምርመራ ውጤቱ እንዲታወቅ ዶክተሩ ይናገራል። ወይዘሮ ሜላትም ወደ ቤት ተመልሳለች። አቶ መስፍን በረንዳ ላይ ተቀምጦ እነሱን እየጠበቀ ይገኛል። ሰላም ወደ እሱ ጋር ሄዳ እማየሳ የታለች ብላ ለአቶ መስፍን ስትነግረው ወደ ቤቷ ሄዳለችም ምናሴ ከትምህርት ቤት ሲመለስ ብቻውን እንዳይሆን ብላ ብሎ ለሰላም ይመልስላታል። አንተና እሷ ግን አባዬ መቼ ነው የምትስማሙትም ስትል ለአቶ መስፍን ትነግሯለች። አቶ መስፍን እኔና እሷ መቼ ነው ተጣልተን የምናውቀው ሲል ለልጁ ለሰላም መልሶላታል። እኔ የናፈቀኝ እናንተ ሰላም የምትሆኑበት ቀን ነው ስትል ለአቶ መስፍን ስትነግሯለች። ግን አሁን የምርመራ ውጤቱ ማን ቢያሸንፍ ትመርጣለህም ስትል ለአቶ መስፍን ትነግረዋለች። ሰላም እኔ ግን ሀና ብትሆን ነው ደስ የሚለኝም ስትል ለአቶ መስፍን ስትነግረው አቶ መስፍን ደግሞ ሁለቱም በጣም ጥሩ ልጆች ናቸው፣ ግን ሀና ብትሆን ብሎ ለሰላም ይመልስላታል። ሰላም በጣም የምትወዳቸው አባቶች አሏት። ብትሆንም እኛን መርጣ ከኛ ጋር መሆን አትችልም ስትል ለአቶ መስፍን ትነግሯለች። ወይዘሮ ሜላትም ወደ ቤት ስትመለስ ምናሴ ብቻውን ታገኘዋለችና የት ሄዳችሁ ነው ሲልም ጠይቋታል። ቀድመህኛል ወይም ስትል እሷ ትነግረዋለች። ልጆቹን እይጄ ሄጄ ነው ወደ ምርመራ ስትለውም ለካሱም አለ እረስቸው ነው እንዴት ሆናችሁ ሲል እናቱን እይጠይቃል። እሱ ደግሞ እንዴት ነው ብሎ ሲጠይቃት አሁን ውጤቱ እንዳለየለትም ለሱ ትነግሯለች። ጥለንህ ሄድን አይደለ ምግብ በላህ ወይም ስትል ለልጇ ስትጠይቀው የተዘጋጀ ምግብ ስላልነበረ አዘጋጅቼ ልበላ እያሰብኩ ነው የመጣሽው ብሎ ለወይዘሮ ሜላትም ሲነግራትም ያቺ ልጅ ምግብ ሳትሰራ ነው የሄደችው አይደለ ብላ ታመነጫጭቃለች። ማን ነው ብሎ እሱ ሲጠይቃትም የእህቶቹን ስም ሲጠራላትም እነሱ አይደሉም ያቺ ሀና ናት፣ አንዴ ውጤቷ ይለይልኝ እንጂ ከዚህ ቤት ነቅዬ ነው የማባረራት ብላ ለምናሴ ትነግሯለች። እማዬ ለምን እንደዚህ ትያለሽ? እኔ አሁን ምን የመሰለ ምግብ ሰርቼ አቀርብልሻለሁ ሲላትም ለወይዘሮ ሜላት ይነግራታል። እሷ እንድትቀመጥ አድርጎ እሱ ምግብ ለማብሰል ይሄዳል። አቶ መስፍንም ሁለቱ ልጆች ከዛ ከዶክተሩ ጋር ሲወጡ ያገኛቸዋል። ሰላምዬ ወደ ውጭ ወጥታለች። ሀናን እየጠይቃታል። ሀንዬን እየጠይቃት ምንድነው አባቷን በጣም እንደምትወድና የሱ ልጆች ምናሴና ሰላም ስለነገሩት ወደ አባትሽ ጋር እንድትወስጂኝና አባትሽ ሊያቸው እፈልጋለሁ ብሎ ለሀንዬ እየነግራታል። ያችኛዋ ልጅ አዳምጣለችና እሷን ወደ ውጭ እንድትወጪ ብሎ ለሀንዬ ሲነግራትም ከኔ እየተደበቀ እንዴት ለሷ ሊጠየቅ ቻለህ ብላ ቅር ሲላትም ውጭ ላይ ሰላምን ታገኛታለሽ፣ ከሰላም ጋር እቆይ የማውራት ነገር አለ ብሎ ለሷ እያወራታል። አባትሽ ጋር ውሰጅኝና አባትሽን ሊያቸው አባትሽን በጣም እንደምትወጅም ልጆች ነግረውኛል ምናሴና ሰላም ብሎ ለሷ እየነግራታል። በጣም የማትደራደርባቸው አባት እንዳላትም የውጤቱ ነገር ባይሳካ እንኳን ምንም ነገር እንዳይሰማሽም ብሎ እሱ አቶ መስፍን እየነግራታል። እሷም ወደ አባቷ ጋር ለመሄድ ትወስናለች። አቶ መስፍን ይችን መሰልጅማ ፈጣሪ ሆይ አሳይተ እንዳትነሳኝ እያለ ይጸልያል። ሰላም እምዬም ውጤቱ የምትጠብቀው እህትነቷ ሆና የምትጠብቃትም ያችን ሀንዬ ነው። ወደ ቤት ስትመለስም እናቷ አልጋ እያነጣጠፈች ስታገኛት
ሀሴትም ይችን ሀናን ግን እያጠገባችኋት ነው ብላ ለወይዘሮ ሜላትም ትናገራለች። ወይዘሮ ሜላት ደግሞ እኛው እራሳችንና ያጠገብናትም እያለች ለልጇ ትመልስላታለች። እኔ ላነጣጥፍም ስትላት እኔ ራሴ ነኝ የማነጣጥፈው ትላለች። ኖላዊ ምን አሲር አጠገባቸው እንደተቀመጠ ልጄ በጣም ተጨንቃለች፣ የምታውቀው ነገር ካለ ንገረኝ፣ ምክንያቱን ሳትጠይቀኝ ዝም ብለህ ጸሎት አድርግልኝ ብላ አለችኝ፣ የምታውቀው ነገር ካለ እባክህ ንገረኝ አሲርም ሲሉ ኖላዊ ለአሲር ይነግሩታል። አሲር ደግሞ እኔ ምንም የማውቀው ነገር የለም፣ ምን ትሆናለች፣ ከርሶስ ምን የምትደብቀው ነገር ይሆናል ሲልም ለኖላዊ ይናገራል። ታዲያ ያለ አንድ ነገር ያለ ምክንያት እንዴት ዝም ብላ ጸልይልኝ ትለኛለች ሲልም ለአሲር መልሰውለታል። እሳቸው ደግሞ እሱን እየጠየቁት የምታውቀው ነገር ካለ ንገረኝ ብለው ነበር። እሱ ግን ምስጢሩን ሀንዬ አደራ ለማንም እንዳትናገርብኝ ለአባዬም ስላለችው ምስጢሩን አሳልፎ ሊናገርባት አልፈለገም። እሱ ምንድነው እንዴት አላወቁም ብሎም ሲጠይቃት አውቆ ሊሆን ይችላል፣ ግን ደፍሮ እኔን መናገርም ፈርቶ ነው ስትል ለምናሴ እነግረው ነበር። ሁለቱም ምግብ ለማብሰል ወደ ኪችን ሰላምና ሀሴት ክችን ምግብ እያበሰሉ እኛ የሀናን ስራ እንዴት እንሸፍናለን፣ እሷ ስራዋን ረስተዋለች ብላ ለሰላም ሀሴት ስትነግራትም ሙያ መልመድ ጥሩ ነው፣ ደግሞ ሴት አይደለንም እያለችም ለሀሴት እነግራታለች። አቶ መስፍን ወይዘሮ ሜላትን መኝታ ክላስ ጠርቷትም እስኪነይ ተቀመጪ ብሎ ይሄ ቤት እንዴት ነው አይተሸዋል ወይ አልጠበበንም ወይ፣ ልጆቹም ሁለቱ ልጆችም አሉ፣ ምናሴም ክላሱን ተነጥቋል፣ ሶፋ ላይ ነው የሚተኛው፣ ለምን ይህንን አከራይተን ሰፋ ያለ ቤት አንገዛም ብሎ ሲነግራትም በጭራሽ እዚህ ቤት እኔ ስንት ነገር ነው ያሳለፍኩበት፣ ምን አንተ አሁንም ከኔ ጋር መኖር አስበህ ከሆነ ተሳስተሃል ብላ ለአቶ መስፍን ትነግረዋለች። እኔና አንተ መቼም አብረን አንኖርም፣ ከውጤቱ በኋላ ወደ መጣህበት ተመልሰህ ትሄዳለህ ስትልም ለአቶ መስፍን ትነግረዋለች። አቶ መስፍን ደግሞ ከወይዘሮ ሜላት ጋርና ከልጆቹ ጋር አብሮ ለመኖር ነበር እያሰበው። እሷ ግን እዚህ ቤት ብዙ ነገር ነው ያሳለፍኩበትና ከዚህ ቤት መውጣት አልችልም ስትል ለአቶ መስፍን እነግረዋለች። መናሴም ክላሱ እያጠና እያለ ወደሱ ጋር ሄዶ ነበረ። ስለ ሀንዬ መልካምነት ለአባቱ ደግሞ እነግሮታልም። እሱም መሄድ ፈልጎ ተከተለኛለሁ ወይ ብሎ ለመናሴ ሲነግረው እኔ እዚህ አጠናለሁ አልሄድም ሲል ለአባቱ መልሶለታል። ወይዘሮ ሜላት አሁንም በድጋሜ እየተንጨረጨረች ትገኛለች። የውጤቱ መጨረሻና ጥግ ላይ የደረሰ ሰው ውጤት ገና አልታወቀም። በእርግጠኛ ሆና ልጄ ሀሴት ናት ብላ እስካሁን ድረስ እየተከራከረች ትገኛለች። ኖላዊ ደግሞ በጣም ተጨንቀው የልጃቸው ጸሎት አድርጉልኝ ያለችው ምክንያት ምንድን ነው ብለው አሲርን ጠይቀውት ነበር። አሲር ግን በጭራሽ ሊነግራቸው አልቻለም። የሀንዬን ቃል አክብሮላታል። እሷም ከስራ ቦታዋ ወደ አባቷ ጋር ስትሄድም እሱም አብረው ከአሲር ጋር ነበሩና እሳቸውም ልጆቼ መጡ በማለት በጣም ደስ ብሏቸው ተቀብለው ነበረ። እስኪ ሁለታችሁም ደገፍ አድርጋችሁኝ አንሱኝ በማለት ሀናም አሲርም አንስተዋቸው ነበር። በጣም ተደስተው ነበረ። ከዛም ቤት ከዛ ሆስፒታልም የሚወጡበት ቀን ናፍቋቸዋል። አቶ መስፍንም አባትሽን እንድታሳይኝ ብሎ እንደነገራትም ይህ የምርመራ ነገር እንደተጀመረ ቤተሰቦችንም አገኘኋቸው ብዬ ለአባቴ አልነገርኩትም፣ አያውቅም ስትል ለአቶ መስፍን እነግረዋለች። ሰው ቤትም ተቀጥሬ መስራቴን እኮ አባቴ አያውቅም ስትል አሁንም ለአቶ መስፍን ስትነግረው እንዴት በማለት አቶ መስፍን ለሀና ይነግራታል። የውጤቱ መጨረሻ እንኳን ትክክል ባይሆንም ሀንዬ ምንም ነገር እንዳይሰማሽ ብሎ አቶ መስፍን ለሀና ይነግራታል። እኔ እንደሆነው እኔ በጣም የሚወደኝ አባት አለኝ ስትል ለአቶ መስፍን እነግረዋለች። አቶ መስፍንም አሳይተህ እንዳትነሳኝ ይችን መሳይ ልጅ ብሎ ጸሎት አድርጓል። ሰላምም በጣም ተደስታለች። ምክንያቱም እርግጠኛ ሆና ሀንዬ እህቴ ናት እያለች ትገኛለች። ምናሴም እንደዛው። ወይዘሮ ሜላት በመጨረሻ ምን ይወጣት ይሆን? የዲኤንኤው ምርመራ ውጤት ይፋ ሲሆን ዶክተሩም አቶ ኖላዊ ጋር ሄዶ እሳቸው ያሉበትን ጤንነትም ካየ በኋላ ሀንዬን የማናግርሽ ነገር አለኝ ብሎ ወደ ቢሮ ከጠራት በኋላ እሷን አሁንም አባቷ የሚያስፈልጋት ገንዘብ ብዙ እንደሆነ ያም ገንዘብ በወይዘሮ ሜላት በኩል እንደተሸፈነ እሱ ሲነግራት እሷ በጣም ትጨነቃለች። 200 ሺህ ብር እሷ እንደቻለችና ቀሪውን ወይዘሮ ሜላት እንደሸፈነች ነበር። ወይዘሮ ሜላት የሸፈነችው ለሕክምና የሚሆን
ቢሆን ገንዘብ ብዙ ነው፣ ያንንም እየነግራታል። የሀንዬ ፈተና መቼ ነው የሚያልቀው ብላ በጣም ታስባለች። ዶክተሩም በጣም አይዞሽ እያላት ሀንዬን እያጽናናት የዛሬው ቪዲዮ ያበቃል ማለት ነው። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ለዚህ ዩቲዩብ ቻናል አዲስ የሆናችሁ